የዓለም ሀያላን አይኖቻቸውን ወደ ቴሄራን አዙረዋል። የኢራን መንፈሳዊ መሪ አሊ ሐሚኒ ከተገደሉ በኋላ መንበሩን የተረከቡት ሙጅታባ ሐሚኒ አሁን በቆም ከተማ በጽኑ ሕክምና ላይ እንደሚገኙ ተሰምቷል። መሪው ራሳቸውን በሳቱበት በዚህ ቅስፈት የፕሬዝዳንት ዶናልድ ትራምፕ የ48 ሰዓታት ማስጠንቀቂያ ሊያበቃ ጥቂት ሰዓታቶች ብቻ ቀርተዋቸዋል። ታዲያ በዚህ ሁሉ ትርምስ ውስጥ በኩዌት የሚገኘው የአሜሪካ ጦር ሰፈር በኢራን ድሮኖች መደብደቡ ተሰምቷል። የሆርሙዝ የባህር ሰርጥ ላይ ታይቶ የማይታወቅ የገንዘብ ክፍያም ታውጇል። ኢራን ወደ ወታደራዊ አምባገነንነት የተሸጋገረች ነው ወይስ የሥርዓቱ መጨረሻ መጀመሪያ? የዚህን አስፈሪና ሚስጥራዊ ጦርነት ዝርዝር መረጃዎች ይዘንላችሁ ቀርበናል። አብራችሁን ቆዩ። እናንተ ደግሞ እንደ ሁልጊዜው ቪዲዮ ላይክ እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። የመካከለኛው ምስራቅ ሰማይ በባሩድ ጭስ በታፈነበት የሰው ልጅ ነፍስ እንደ ቅጠል በምትረግፍበትና የዓለም ሀያላን የጦር አውድማቸውን በፋርስ ምድር ላይ ባሰናዱበት በዚህ አስፈሪ ወቅት ሌላ ድንገተኛ የመሬት መንቀጥቀጥ ተከስቷል። የኢራን መንፈሳዊ መሪ የነበሩት አያቶላ አሊ ሐሚኒ በእስራኤልና በአሜሪካ የአየር ድብደባ ከተገደሉ በኋላ መንበሩን የተረከቡት ልጃቸው ሙጅታባ ሐሚኒ አሁን ራሳቸውን ስተው በቆም ከተማ ውስጥ ሕክምና ላይ ይገኛሉ የሚለው ዜና የዓለምን ትኩረት ስቧል። እንደ አውሮፓውያን አቆጣጠር የካቲት 28 ቀን 2026 የቴሄራን ሰማይ በእሳት ሲጋረድና አሊ ሐሚኒ ሲገደሉ ኢራን በአስቸኳይ መሪዋን እንድትተካ ተገዳ ነበር። ሙጅታባ ሐሚኒ ስልጣኑን ቢረከቡም ካለፉት ሳምንታት ጀምሮ በአደባባይ አለመታየታቸው ትልቅ ጥርጣሬን ፈጥሮ ቆይቷል። ዛሬ የወጡ መረጃዎች እንደሚያመላክቱት ግን ሙጅታባ ሐሚኒ አባታቸው በተገደሉበት በዚያ የአየር ጥቃት ክፉኛ ቆስለው እንደነበርና አሁን ደግሞ ራሳቸውን ስተው እንደሚገኙ ዘ ታይምስ እና ሌሎች ዓለም አቀፍ ጋዜጦች ዘግበዋል። መሪው በአሁኑ ሰዓት በኢራን ቅድስት ከተማ የተባለች በምትጠራው ቆም ውስጥ በከባድ ጥበቃ ስር ሕክምና እየተደረገላቸው እንደሆነ የተነገረ ሲሆን ሀገሪቱን መምራት በማይችሉበት ደረጃ ላይ እንደሚገኙም ተነግሯል። የኢራን አብዮታዊ ዘብ መሪው መመሪያ እየሰጡ ነው ቢልም የመረጃ ምንጮች ግን ስርዓቱ ያለ መሪ በራስ ስር እየተመራ እንደሆነ እየገለጹ ይገኛሉ። ይህ መረጃ የመጣው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን የሰጡት የ48 ሰዓታት የስምምነት አድርጎ ማስጠንቀቂያ ሊያበቃ ጥቂት ሰዓታት ሲቀሩት መሆኑ ጉዳዩን ይበልጥ አስፈሪ አድርጎታል። ኢራን በመሪዎቿ ሞትና መታመም ሳቢያ በከፍተኛ ድንጋጤ ውስጥ ባለችበት በዚህ ወቅት አሜሪካና እስራኤል የሰነዘሩት ወታደራዊና የስነ ልቦና ጫና ሀገሪቱን ወደ ከፋ ቀውስ ሊከታት ይችላል ተብሎም ተሰግቷል። ሙጅታባ ሐሚኒ መምራት ካልቻሉ በኢራን የሃይማኖትና የወታደራዊ መሪዎች መካከል አዲስ የስልጣን ፍትጊያ ሊቀሰቀስም ይችላል። የአሊ ሐሚኒ ሞት ተከትሎ በቴሄራንና በሌሎች ከተሞች የታዩት የደስታና የተቃውሞ ሰልፎች የመንግስት መዳከምን ተከትሎ ወደ ሰፋ ያለ አመጽ ሊቀየሩ እንደሚችሉም ተጠቁሟል። ኢራን መሪ አልባ መሆኗ በሊባኖሱ ሄዝቦላና በየመን ሁቲ ያሉ ወኪሎቿን ቅንጅት ሊያዳክምም ይችላል። ይህም በመካከለኛው ምስራቅ ያለውን የኃይል ሚዛን ሙሉ በሙሉ ይለውጠዋል። የሙጅታባ ሐሚኒ ራሳቸውን መሳት በኢራን ሰማይ ላይ የሚታየውን የጦርነት ጥቁር ደመና ይበልጥ እንዲከብድም አድርጎታል። ዓለም አሁንም አይኖቿን ወደ ቴሄራንና ቆም ከተሞች አቅንታ የፋርስን ምድር ዕጣ ፈንታ እየተጠባበቀች ትገኛለች። ኢራን ላለፉት 10 ዓመታት በሃይማኖታዊ መሪ የበላይነት ስር የቆየች ሀገር ናት። ሙጅታባ ሐሚኒ ራሳቸውን መሳታቸው ወይም ለስራ ብቁ አለመሆናቸው በሀገሪቱ ታሪክ ታይቶ የማይታወቅ የመሪነት ክፍተት ይፈጥራልም ተብሎ ይጠበቃል። መንፈሳዊ መሪው በሌሉበት ወይም ህሊናቸውን ስተው ባሉበት ሁኔታ ሀገሪቱን በቀጥታ ወይም መቆጣጠር የሚሸጋገረው ወታደራዊ ክንፍ ወይም አብዮታዊ ዘቡ ነው። ይህ ማለት ኢራን ከቲኦክራሲ ወይም በሃይማኖት ከመመራት ወደ ወታደራዊ አምባገነንነት በይፋ የምትሸጋገርበት አደገኛ ወቅት ላይ ትገኛለች ማለት ነው። በሀገሪቱ ያሉ የተለያዩ ታጣቂ ቡድኖች ታማኝነታቸው ለሐሚኒ ቤተሰብ እንጂ ለወታደራዊ ጀነራሎች እንዳልሆነ የሚነገር ሲሆን ይህ ክፍተት በመካከላቸው መከፋፈልን ሊፈጥር ይችላል ተብሎም ተሰግቷል። ኢራን በመካከለኛው ምስራቅ ያላትን ተጽዕኖ የምታስከብረው በሊባኖስ፣ በየመን፣ በኢራቅና በሶሪያ ባሏት ወኪል ቡድኖች ነው። ሙጅታባ ሐሚኒ የእነዚህን ቡድኖች ዋነኛ አስተባባሪና የገንዘብ ምንጭ ተደርገው ይወሰዳሉ። ጭንቅላቱ የተመታ እባብ እንደሚባለው በቴሄራን ያለው መሪ ራሱን ስቶ ከሆነ በየመን ያሉ ሁቲዎች ወይም በሊባኖስ ያሉ የሂዝቦላ ተዋጊዎች ከማን ትዕዛዝ እንደሚቀበሉ ግራ ይጋባሉ። እስራኤል ይህንን አጋጣሚ በመጠቀም እነዚህን ቡድኖች አንድ በአንድ የመምታትና የመበተን ስራዋን ታፋጥነዋለችም ተብሏል። መሪው የሌለው ሰራዊት ደግሞ ለጥቃት የተጋለጠ ነው።
ይህ የሙጅታባ ኻሜኒ ዜና ከወጣ በኋላ በኢራን የገንዘብ ሪያል ምንዛሪ ላይ ከፍተኛ ውድቀት ሊያስከትል እንደሚችልም ተገምቷል። የሀገሪቱ ባለሀብቶችና ባለስልጣናት ንብረታቸውንም ይዘው የመሸሽ ዝንባሌ ሊያሳዩ ይችላሉም ተብሏል። የኢራን ህዝብ ባለፉት ዓመታት በሴት ህይወት ነጻነት ንቅናቄና በኢኮኖሚ መላሸቅ ሳቢያ ክፉኛ ተማሯል። የመሪው መታመም የሥርዓቱ መውደቂያ ደርሷል የሚል ተስፋ በህዝቡ ዘንድ ስለሚፈጥር ይህ አጋጣሚ ለትልቅ ህዝባዊ አመጽ ሰበብ ሊሆን እንደሚችልም ተነግሯል። በጣም አስፈሪው ነጥብ ግን ኢራን የኒውክሌር ቴክኖሎጂ ባለቤት ለመሆን ጥቂት እርምጃዎች ብቻ በቀሯት በዚህ ወቅት መሪ ማጣቷ ነው። የኒውክሌር ጥቃት የመሰንዘር ወይም የጦር መሳሪያውን የማዘዝ የመጨረሻ ስልጣን የመንፈሳዊ መሪው ነው። ሙጅታባ ካልቻሉ ይህ አደገኛ ቁልፍ በማን እጅ ይወድቃል የሚለው ጥያቄ ዋሽንግተንንና ቴልአቪቭን እንቅልፍ የሚነሳ ጉዳይ ነው። አሜሪካና እስራኤል ኢራን መሪ በሌላት ትርምስ ውስጥ የኒውክሌር ሙከራ ልታደርግ ትችላለች በሚል ስጋት የቅድመ መከላከል የአየር ድብደባ ሊሰነዝሩ ይችላሉ ተብሎም ይጠበቃል። ትራምፕ የሰጡት የ48 ሰዓታት የጊዜ ገደብ ሊያበቃ ሲል መሪው ራሳቸውን መሳታቸው በኢራን በኩል የሚደራደር ሰው እንዳይኖር አድርጎታል። ዲፕሎማሲው የሚሰራው ውሳኔ መስጠት የሚችል መሪ ሲኖር ነው። ሙጅታባ በኮማ ውስጥ ከሆኑ ማንም ባለስልጣን ከትራምፕ ጋር ስምምነት ፈርሞ ከሃዲ ተብሎ መጠየቅ አይፈልግም። ይህ ደግሞ ግጭቱን ወደማይቀረው መጠነ ሰፊ ጦርነት ይገፋዋል። የሙጅታባ ኻሜኒ መታመም ለኢራን ስርዓት የመጨረሻው መጀመሪያ ሊሆንም ይችላል። ሀገሪቱ በውስጥ አመጽ፣ በውጭ ወታደራዊ ጫናና በመሪ አልባነት ታውካ በመካከለኛው ምስራቅ አዲስ የታሪክ ምዕራፍ ሊከፈትም ተቃርቧል። ይህ የሙጅታባ ኻሜኒ ከመድረክ መገለል ዜና ኢራንን እንደ ግዙፍ መርከብ ያለ ቀዛፊ በማዕበል መሃል የመተው ያህል ተደርጎ ይቆጠራል። የኢራን ስርዓት የተገነባው በቪላያታ ኢፋቂ ወይም በሃይማኖት ሊቃውንት የበላይነት ፍልስፍና ላይ ነው። ሙጅታባ ኻሜኒ በይፋ ተሾመው አባታቸውን ተክተው በነበረበት በዚህ አጭር ጊዜ ውስጥ ራሳቸውን መሳታቸው በቆም በሚገኙ የሃይማኖት ሊቃውንት መካከል ትልቅ ክፍተትም ይፈጥራል። ይህም በኢራን ውስጥ በሊቃውንት ምክር ቤት ውስጥ ያሉ አዛውንት አያቶላዎች የኻሜኒ ዝርያ ያልሆነ አዲስ መሪ ለመምረጥ ሊነታረኩ ይችላሉ። ይህ የቤተ መንግስት መፈንቅለ መንግስትን ሊቀሰቅስም ይችላል። መሪው ኮማ ውስጥ መግባታቸው በደጋፊዎቻቸው ዘንድ የማይሸነፍ መሪ የሚለውን ስነልቦናዊ እምነት ስለሚነድ በሰራዊቱ ውስጥ ያለውን መንፈሳዊ ወታደራዊ ስሜት ሊላሽቅ ይችላልም ተብሎ ተገምቷል። በዚህ የመሪ አልባነት ወቅት ትልቁ ስጋት የመረጃ ልውውጥ መቋረጥ ነው። ስርዓቱ የመሪውን ጤና ሁኔታ ደብቆ ለማቆየት ኢንተርኔት ሊዘጋ ወይም መረጃዎችን ሊያፍን ይችላል። ይህ ደግሞ በህዝቡ ዘንድ መንግስት ወድቋል የሚል ወሬ በስፋት እንዲናፈስ በማድረግ ህዝባዊ ሽብር ሊፈጥርም ይችላል። እስራኤልና አሜሪካ በዚህ የግራ መጋባት ወቅት የኢራንን የኤሌክትሪክ ኃይል፣ የባንክ ስርዓትና የጦር መገናኛዎችን በሳይበር ጥቃት ሽባ ካደረጓቸው ኢራን መከላከያ የሌላት ሀገር ትሆናለች ማለት ነው። ኢራን በመካከለኛው ምስራቅ ለሩሲያና ለቻይና ትልቅ ስትራቴጂካዊ አጋር መሆኑ ሀቅ ነው። ሩሲያ በዩክሬን ጦርነት የኢራን ድሮኖች ትጠቀማለች። በቴህራን ያለው መሪ መውደቅ የድሮን አቅርቦቱን ሊያቋርጥባት ስለሚችል ሩሲያ የራሷን የደህንነት ኃይል ወደ ቴህራን በመላክ ስርዓቱ እንዳይፈርስ ጣልቃ ልትገባም ትችላለች። ቻይና ከኢራን በረከሰ መንገድ ነዳጅ ታገኛለች። ትርምሱ ከቀጠለ ቻይና የኢኮኖሚ ጥቅሟን ለማስጠበቅ በዲፕሎማሲው መድረክ የምትጫወተው ካርድ ይቀየራል። አንድ ስርዓት መሪውን አጥቶ ወደ መውደቅ ሲቃረብ ካላሸነፍ ሁሉም ይጥፋ የሚል አደገኛ እርምጃ ሊወስድም ይችላል። በኢራን ወታደራዊ መዋቅር ውስጥ ያሉ አክራሪ አዛዦች ከመሪው ትዕዛዝ ሳይጠብቁ የራሳቸውን ሚሳኤሎች ወደ እስራኤል ወይም ወደ አሜሪካ የባህር ኃይል ሊተኩሱ ይችላሉ። ይህ ያልታሰበ ጦርነት ቀጠናውን ወደ አመድነት ሊቀይረው ይችላል። ኢራን 85 ሚሊዮን ህዝብ ያላት ሰፊ ሀገር ናት። መሪ አታ ወደ የእርስ በርስ ጦርነት የምትገባ ከሆነ በሚሊዮን የሚቆጠሩ ኢራናውያን ወደ ቱርክ፣ ኢራቅና አውሮፓ ሊሰደዱ ይችላል። ይህም የዓለምን ፖለቲካ ሌላ ቀውስ ውስጥ ይከተዋል። እንደ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ያሉ ሀገራት የኢራን ትርምስ ወደ እነሱ እንዳይሻገር ድንበራቸውን በከፍተኛ ሁኔታ ዘግተው የጦርነት ንቃት ውስጥ ይገባሉ። የሙጅታባ ኻሜኒ ራሳቸውን መሳት ለኢራን ተራ የህመም ዜና አይደለም። የ45 ዓመቱ የኢስላማዊ አብዮት ስርዓት የመጨረሻው የህልውና ፈተና ነው። መሪው በኮማ ውስጥ መሆናቸው ሀገሪቱን በማንኛውም ሰዓት ሊፈነዳ የሚችል ቦምብ አድርጓታል። ይህ ሂደት በሰዓታት ውስጥ የሚለዋወጥ በመሆኑ የዓለም አይን አሁንም ከቴህራን ሆስፒታሎችና ከትራምፕ ማስጠንቀቂያ ላይ አልተነቀለም። ይህ በእንዲህ እንዳለ በኢራን ቤተ መንግስት ውስጥ የመሪነት ትርምስ ባለበትና ሙጅታባ ኻሜኒ በሞትና በህይወት መካከል በሚገኙበት በዚህ አስፈሪ ቅጽበት የጦርነቱ ነበልባል ወደ ጎረቤት ሀገራት ተሻግሯል። ሌሊቱን በኩዌት የሚገኘው የአሊ አልሳሌም የአየር ኃይል ጦር ሰፈር በኢራን ድሮኖች መደብደቡ
ጦርነቱ ወደማይመለስበት ቀጥተኛ ግጭት መሸጋገሩን የሚያበስር አስደንጋጭ ክስተት ሆኗል። ይህ የጦር ሰፈር ለአሜሪካ ማዕከላዊ እዝ በመካከለኛው ምስራቅ ካሉት እጅግ ወሳኝ የሎጂስቲክስ እና የአየር ድጋፍ ማዕከላት አንዱ ነው። ኢራን ኩዌት ውስጥ የሚገኝ የአሜሪካ ጦር ሰፈርን መምረጧ የትም ብትሆኑ እጃችን ይደርሳል የሚል መልእክት ለዋሽንግተን ለማስተላለፍ ያለመ ነው። ጥቃቱ ኩዌት መድረሱ እንደ ሳውዲ አረቢያና ኤሚሬትስ ያሉ የአሜሪካ አጋር ሀገራትም የኢራን ሚሳኤሎች ቀጣይ ኢላማ ሊሆኑ እንደሚችሉ ትልቅ ማስጠንቀቂያ ሆኖላቸዋል። የካቲት 21 ቀን 2018 ጦርነቱ ከተቀሰቀሰ ጀምሮ 373 የአሜሪካ ወታደሮች መጎዳታቸው ግጭቱ ምን ያህል ዋጋ እያስከፈለ እንደሆነ ያሳያል። በኩዌቱ ጥቃት የቆሰሉት 15 አሜሪካውያን አብዛኞቹ ወደ ስራ ቢመለሱም ጥቃቱ ግን የአሜሪካን የአየር መከላከያ ስራ ጥሶ መግባቱ የኢራንን ድሮኖች አደገኛነት ያሳያል። እስካሁን 5 ወታደሮች ከፍተኛ ጉዳት ማስተናገዳቸው አሜሪካ በኢራን ላይ የምትወስደውን እርምጃ ይበልጥ ጨካኝና ቆራጥ እንዲሆን ሊያደርገው ይችላል። የትራምፕ አስተዳደር የአሜሪካ ወታደሮች ደም ሲፈስ ዝም የማለት ልማድ የላቸውም። ሙጅታባ ኻሜኒ ራሳቸውን ስተው ባሉበት ሁኔታ እንዲህ ያለ ጥቃት መሰንዘሩ ሁለት ትርጉም ሊኖረው ይችላል። አንደኛው በቴህራን ያሉት ወታደራዊ አዛዦች መሪያቸው ቢታመምም ስርዓቱ አሁንም ጥርስ እንዳለውና መንከስ እንደሚችል ለማሳየት የወሰዱት እርምጃ ሊሆን ይችላል። ሁለተኛው ደግሞ ኢራን ጦርነቱን ወደ ኩዌት፣ ኢራቅና ሶሪያ በማስፋት አሜሪካን በዲፕሎማሲውና በወታደራዊ ረገድ ለማድከም የያዘችው ስልት አካል ነው። የጥቃት የተፈጸመው ፕሬዝዳንት ትራምፕ ለኢራን የሰጡት የ48 ሰዓታት ማስጠንቀቂያ ሊያበቃ ጥቂት ሰዓታት ሲቀሩት ነው። ትራምፕ የአሜሪካ ወታደሮች ደም ከፈሰሰ ዋጋ ትከፍላላችሁ ማለታቸው ይታወሳል። የኩዌቱ ጥቃት ለአሜሪካ ጦር አረንጓዴ መብራት ሊሆን ይችላል። ከዚህ በኋላ አሜሪካ በኢራን ውስጥ የሚገኙ የድሮን ማምረቻዎችን ብቻ ሳይሆን የኢኮኖሚና የፖለቲካ ማዕከላትን ጠራርጎ ለማጥፋት የምትነሳበት አጋጣሚ ሰፊ ነውም ተብሏል። በሌላ በኩል ኢራን በሆርሙዝ የባህር ሰርጥ ላይ የጣለችው የ$2 ሚሊዮን ክፍያ በታሪክ ታይቶ የማይታወቅ እርምጃ ነው። ይህ ዝም ብሎ የገንዘብ ማሰባሰቢያ ሳይሆን ኢራን የአካባቢውን የንግድ መስመር ሙሉ በሙሉ የመቆጣጠር አቅም እንዳላት ለዓለም ያሳየችበት መንገድ ነው። የክፍያ በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ መናር ሊያስከትልም ይችላል። ክፍያውን ከኦማን ጋር ለመስራት ማሰቧ ደግሞ በባህረ ሰላጤው ሀገራት መካከል መከፋፈልን ለመፍጠር ወይም ደጋፊ ለማግኘት የታለመ ሊሆን እንደሚችልም ተነግሯል። ኢራን ዳግም አንጠቀም የሚል ዋስትናና በሄዝቦላ ላይ የሚደረገው ጥቃት እንዲቆም መጠየቋ የሀገሪቱን የደህንነት ስጋትም ያሳያል። ኢራን ቀጥተኛ ካሳ ከመጠየቅ ይልቅ የቶል ገቢዋን ለመሰረተ ልማት ግንባታ ጠቀማለሁ ማለቷ በዲፕሎማሲው ረገድ እኛ ራሳችንን እንችላለን የሚል መልእክት ለማስተላለፍና ከአሜሪካ ጋር ቀጥተኛ የገንዘብ ንትርክ ውስጥ ላለመግባት የፈጠረችው ዘዴ ነው። ኢራን ያቀረበችው ጥያቄ እጅ መስጠት ሳይሆን ጦርነቱን በክብር ለመውጣትና የኢኮኖሚ ማዕቀቡን በአንድ ጊዜ ለመስበር ያቀደችው ስትራቴጂካዊ ጥያቄ ነው። ሆኖም ትራምፕ ገና ነው ማለታቸው አሜሪካ ከኢራን የበለጠ ቅናሽ ምናልባትም የኒኩለር ፕሮግራሟን ሙሉ በሙሉ ማቆም እንደምትፈልግ አመላካች ነው። ዛሬ የመካከለኛው ምስራቅ ሰማይ በባሩድ ጭስ ብቻ ሳይሆን በመሪ አልባነት ጭጋግም ተሸፍኗል። ሙጅታባ ኻሜኒ ከኮማው ሳይነቁ የትራምፕ የጊዜ ገደብ ቢጠናቀቅ ቀጣዩ እርምጃ ምን ይሆን? የኒኩለር ቁልፉ በማን እጅ ይወድቃል? ኢራን እንደ ግዙፍ መርከብ ያለ ቀዛፊ በማዕበል መሃል ትቀጥል ይሆን ወይስ በታሪክ አቧራ ውስጥ ትበታተናለች? እናንተስ ምን ትላላችሁ? የሙጅታባ ኻሜኒ ራሳቸውን መሳት ጦርነቱን ያባብሰዋል ወይስ ለዲፕሎማሲ መንገድ ይከፍታል? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ለቻናላችን አዲስ የሆናችሁ ደግሞ ወቅታዊና ሚዛናዊ መረጃዎችን ለማግኘት ሰብስክራይብ ማድረጋችሁን እንዳትረሱ። አውደ ዓለም የዩቲዩብ ቻናል ነበርን። ስለተከታተላችሁን እናመሰግናለን። በቀጣይ ሌላ ቪዲዮ እስከምንገናኝ ሰላም ለዓለማችን ይሁን።